ሰላም እንዴት ናችሁ? የ2017 ዓመተ ምህረት ኢንትራንስ ኤግዛም ተፈታኞች የፈተና ጊዜያችሁ የተቃረበ ስለሆነ በወሳኝ ሰዓት ላይ ትገኛላችሁ። ለውጤታማነታችሁ በጣም ጠቃሚ የሆኑ ነገሮችን ልፋታችሁን ውጤታማ ከሚያደርጉ ነገሮች በመነሳት በዛሬው ቪዲዮ እንግዲህ ፈተናችሁ የተቃረበ ስለሆነ በጣም በትኩረት ማድረግ ያለባችሁ 3 ወሳኝ ነገሮችን ይዤላችሁ መጥቻለሁ። እነዚህን ነገሮች ለውጤታማነታችሁ፣ ለልፋታችሁ፣ ለድካማችሁ የምትፈልጉትን አውትፑት እንድታገኙ የሚያደርጓችሁ ነገሮች ናቸው። እነዚህን ነገሮች ለማግኘት እስከ መጨረሻው ድረስ ቪዲዮን ተከታተሉት። ከመጀመራችን በፊት ግን ለማታውቁኝ ፈንታሁን ጻ ይባላለው። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል ቪዲዮዎችን ለማየት የሚመጡ ከሆነ እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮን ላይክ፣ ሼር እያደረጋችሁ ለሌሎች ተማሪዎች እንዲደርስ አድርጉ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጦልን። ለስዳብን የ2017 ዓመተ ምህረት የኢንትራንስ ኤግዛም ተፈታኞች በሙሉ እንግዲህ ያው እንደምታውቁት ፈተናችሁ እየተቃረበ የአንድ ወር እስከ አንድ ወር ከግማሽ ጊዜ ገደብ ነው ያለው። እንግዲህ እሱም በማሰብ ለውጤታማነታችሁ በጣም ጠቃሚ የሆኑ እና ትኩረት ሰጣችሁ ማድረግ ያለባችሁን 3 ወሳኝ ነገሮች ነው ሼር ማደርጋችሁ። እንግዲህ እነዚህ ነገሮች በጣም ጠቃሚ ስለሆኑ አንድ በአንድ ኢንዲቴል ሼር አደርጋችኋለሁ። እንግዲህ ወደ መጀመሪያ እና ወሳኝ ፖይንት ሪቪዥን ማድረግ እንግዲህ ክለሳ ማድረግ ለውጤታማነታችሁ በጣም ጠቃሚና ዋና ነገር ነው። አብዛኛውን ጊዜ የአስራ 12ኛ ክፍል ወይም ለሌሎች ፈተና ተማሪዎች በሚዘጋጁበት ጊዜ በተለይ 12ኛ ክፍል የምትፈተኑት ከኮርስ ኮንተንት ብዛት የተነሳ አብዛኛው ተማሪ ከበር ለማድረግ ነው እንጂ የሚሯሯጠው ያነበበውን መልሶ ሪቫይዝ ለማድረግ ትኩረት አይሰጥም። ቢካዝ እንግዲህ ትኩረቱ የሚያደርገው ከበር ካላደረገው ፖይንት ጋር ነው ሀሳቡ የሚሄድና ከበር ለማድረግ እንግዲህ ሙሉ ለሙሉ አንብቦ ለመጨረስ አይነው ሊከብድ ይችላል። ግን እናንተ የቻላችሁትን ያክል ከሞከራችሁ በቂ ነው። ግን የቻላችሁትን በምትሞክሩበት ጊዜ ያነበባችሁትን ነገር ደግሞ መርሳት ስለሌለባችሁ፣ ልፋታችሁን ወይም ድካማችሁን ከንቱ ማድረግ ስለሌለባችሁ ሪቫይዝ ማድረግ በጣም ጠቃሚ ነው ማለት ነው። እንግዲህ ይሄ ሪቪዥን ለውጤታማነታችሁ በጣም ኮር ድካማችሁን ዋጋ የሚሰጣችሁ ነገር ነው እና ከዚህ በመነሳት በደንብ ሪቫይዝ ማድረግ አለባችሁ ማለት እንግዲህ ሪቫይዝ ስታደርጉ የምታገኟቸው ጠቀሜታዎች አሉ። እንግዲህ የመጀመሪያው ነገር አንደርስታንዲንጋችሁን በደንብ ይጨምረዋል። ከዚህ በፊት ስታነቡ በደንብ ግልጽ ያልሆነላችሁ ነገር ካለ ያንን ነገር በደንብ አንደርስታንድ ታደርጉታላችሁ። ሁለተኛው እንግዲህ ሪቫይዝ ስታደርጉ ልታስታውሱት ያልቻላችሁትን ነገር ወይም ኖሎጂ ጋፓችሁን አይደንቲፋይ አድርጋችሁ እንደገና በደንብ እነዛን ነገሮች ጋባችሁን እንድትሞሉ ያደርጋችኋል። ሶስተኛው ነገር ኮንፊደንሳችሁንም ይጨምረዋል። ሪቫይዝ ባደረጋችሁ ቁጥር የምታውቁት ነገር በበዛ ቁጥር ኮንፊደንሳችሁንን ቢውልድ ያደርገዋል ማለት። ስለዚህ ሪቪዥን ለፈተና በምትዘጋጁበት ወቅት በጣም ወሳኝ ከሚባሉ ነገሮች አንዱና የመጀመሪያው ነው። ስለዚህ ከበር ለማድረግ ያልጨረሳችሁትን ነገር ኮንተንት ለማንበብ ከመሮጥ ይልቅ እስካሁን ድረስ ያነበባችሁትን ተረጋግታችሁ ሪቫይዝድ ብታደርጉ ለውጤታማነታችሁ ትልቅ አስተዋጽኦ ይኖረዋል። ያላነበባችሁትንም እያነበባችሁ ያነበባችሁትንም ፕሮግራም አድርጋችሁ ሪቫይዝ እያደረጋችሁ በደንብ ሰዓት ስለማይወስድ ሪቪዥን ሪቫይዝድ ብታደርጉ ሪከመንድ አደርጋችኋለሁ ካለኝ ልምድ በመነሳት ማለት። ሌላውና ወደ ሁለተኛው ፖይንት ስንሄድ እንግዲህ ለፈተና በምትዘጋጁበት ወቅት ዋናው ፖይንት የተለያዩ ጥያቄዎችን መስራት። እንግዲህ የምትሰሩት ጥያቄ ያለፉ ሽቶችን፣ የተለያዩ ሞዴል ኤግዛሞችን፣ የተለያዩ ጥያቄዎችን ቴክስት ቡካችሁ ላይ ያሉ ጥያቄዎችን ሊሆን ይችላል፣ ያለፉ ሽቶችን፣ ሞዴል ኤግዛሞቻችሁን በደንብ መስራት አለባቸው ማለት። እንግዲህ ከዚህ በፊት ጥያቄዎችን እንዴት እንደምሰሩ አንድ ቪዲዮ ሰርቼላችሁ ነበር። እሱን ማየት ትችላላችሁ። ግን አዚምንም ፖይንት ጥያቄዎችን በደንብ በምሰሩበት ወቅት ኮንፊደንሳችሁን ቢውልድ ታደርጋላችሁ። ከኤግዛም ስትራክቸሩ ጋር በደንብ ትላመዳላችሁ። ሞር ጥያቄ በሰራችሁ ቁጥር ደግሞ ታይም ማኔጅመንታችሁን ይጨምረዋል ነው። ሌላው እንግዲህ ጥያቄ በምሰሩበት ጊዜ ጋፓችሁንም በዛው አይደንቲፋይ ታደርጉበታላችሁ ማለት። ምክንያቱም ጥያቄ ስትሰሩ ሁሉንም ጥያቄ ላትሰሩት ስለምችሉ ያልሰራችሁትን ጥያቄ አዘ ጋፕ በመውሰድ እንደገና ተመልሳችሁ ሪቫይዝ እንድታረጉ
እንድታውቁ ያደርጋችኋል ማለት ነው። ሌላው ደግሞ ኮንፊደንሳችሁን በደንብ ይጨምረዋል ማለት ነው። በደንብ ጥያቄዎችን ከሰራችሁ ኮንፊደንሳችሁ በመጨመር ፍርሃታችሁ ይቀንሳል። ቢካዝ አክቹዋል ኤግዛሙ ላይ ስትገቡ ሞር ጥያቄ ስለሰራችሁ ፋሚሊየር ስለሚሆን ከዛ ጋር በደንብ ስለሰራችሁ ምንም አይነት መደናገጥ አይፈጠርም ማለት ነው። እንግዲህ ጥያቄ ስትሰሩ ኢትኩድቢ ብቻችሁን ልትሰሩ ትችላላችሁ፣ ወይም ከጓደኞቻችሁ ጋር ልትሰሩ ትችላላችሁ። እንግዲህ ከጓደኞቻችሁ ጋር ስትሰሩ ግን አንድ መጠንቀቅ ያለባችሁ ነገር ብዙ ጊዜ ተማሪዎች ሲሰባሰቡ ከሚሰሩት አብረው ከሚያጠኑት ታይም ይልቅ የሚያወሩት ሰዓት ሊበዛ ይችላል እና እዚህ ላይ ትንሽ ጥንቃቄ ማድረግ አለባችሁ ማለት ነው። ሌላውና እንግዲህ ሶስተኛው ነገር ፈተና ሲደርስ ማድረግ የሌለባችሁ ነገር እራሳችሁን ማስጨነቅ። እንግዲህ ፈተና ሲደርስ አብዛኛው ተማሪ ከበር ያላደርገውም ከበር ለማድረግ ፈተና ደረሰብኝ እኮ እንደዚህ ሆንኩ እኮ እንደዚህ ማድረግ ነበረብኝ አወይ ጊዜው ደረሰ ምናምን እያለ ብዙ ነገር ይጨናነቃል። እናንተ ፕሮግራም ሆናችሁ ያላነበባችሁት ካለ ኤነርጀቲክ ሆናችሁ በደንብ ሳትጨናነቁ ራሳችሁን ሳታስጨንቁ ለማንበብ መጣር ነው የቻላችሁትን ያክል እንጂ በመጨነቅ ምንም አይነት የምትጨምሩት ነገር የለም። እንዲሁም ካላችሁ ነገር በሙሉ የምትቀንሱት ነገር ይበዛልና እሱን ነገር ማኔጅ ማድረግ አለበት። አይነው ስትረስ እንግዲህ ማኔጅብል ሲሆን ጥሩ ነው። ከዛ ከበዛ ግን መጥፎ ስለሆነ በጣም ሲደክማችሁ ማንበብ ሲያስጠላችሁ በርናውት ስትሆኑ ለራሳችሁ እረፍት መስጠት አለባችሁ። እረፍት ወስዳችሁ ስትመለሱ በደንብ ኤነርጀቲክ ሆናችሁ ታነባላችሁ ማለት ነው። ስለዚህ ስትረስ እየሆናችሁ ካነበባችሁ፣ ራሳችሁን እያጨናነቃችሁ ካነበባችሁ ግን ያላችሁን አካዳሚክ ፐርፎርማንስ ራሱ ይቀንሰዋል ማለት። ተስፋ እየቆረጣችሁ ስለምትመጡ አንደርስታንድ የማድረግ አቅማችሁ ስለሚቀንስ አካዳሚክ ፐርፎርማንሳችሁን ይቀንሰዋል ማለት ነው። ስለዚህ ስታነቡ መጨናነቅ የለባችሁም ማለት ነው። በአጠቃላይ እንግዲህ ፈተና እየደረሰ ስለሆነ ስትዘጋጁ እነዚህ ነገሮች ላይ በደንብ ፎከስ እንድታደርጉ ካላይ ልምድ በመነሳት ሪከመንድ አረጋችኋለሁ። አይሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፔስ